ልጆችን ከጉያሽ መንጭቀሽ ኢትዮጵያ ለቤተሰቦቼ ይደጉ ብለሽ ስትልኪ ምነው ምኑን ያቃተሽ? የቲክቶክ የረጅም ሰዓት ላይቭ ላይ የምትቀመጩ እስኪነጋ ድረስ በእኛ ሀገር ከዛ የምታወሩ የምትቀደጁ ማለት ነው። ባይዘዌ ትምህርት አይደለም የምትሰጪው ሴረኝነትን። ያው ጭንብልሽን በእኔ ያዩት አይተውታል ምን አይነት ሴት እንደሆንሽ። በእነሱ በራሳቸው ስትጣሉ እርስ በርሳችሁ ስትጣሉ ሰዎች ላይ ይረዷችሁ ይችላሉ። በእኔ ላይ ግን የምትሰሪውን ሴራ በደንብ ነው ጭንብልሽን ያወቁት። በደንብ ማለት ነው። በደንብ ማንነትሽን። አንደኛ ነገር በብሔር ብቻ አይደለም ሰውን የምታነካክል ውስጥሽ ስትመኙ የነበረውን ነገር ስላላገኘሽው ሴቶች ላይ በጣም ትቀኛለሽ። ሴቶች ላይ ማለት የሚሰሩ ሰክሰስፉል ስኬታማ ሴቶች ላይ በጣም ትቀኛለሽ። በጓደኞች ስላየው ማለት ነው። ከአንድም 3 ሴቶች ጋር የተጣላሹ 3 ጓደኞች ያውም የሀገርሽ ልጆች አይደለም። እና በዚህ ደረጃ ከሄድሽ እኔ ላይ የምታወሪውና የምትናገሪው ነገር ናቲንግ ቤቢ ናቲንግ። ግን ምንድነው እንደዚህ ያደረገሽ? ጋይስ ግን አሁን ዝሆኔን ማለት ነው እናንተ እግዚአብሔር ነው አንደርስታንድ አድርጉት። በዚህ ደረጃ ብትጠላችሁና ብትሰድባችሁ እንዳይገርም። ሶሻል ሚዲያቸውን ዘግተው የወጡ ልጆች አሉ በእሷ የተነሳ አሉ እኮ እናንተ። ገብርኤል ምስክሬ ነው። ሴቶች አማራቸው። አሁን ዝሆኔ ምንድን ነው የምታወራ? እኔ አይደለም ምን አልፈልገም ሳዶት ምናምን እንዴት እንደምታስወራት ትፈርዱባታላችሁ ጋይስ። እና አንቺ ላይ እንዳታሳብ ማሬ በእኔ ላይ ልታሳብ ሞከረች እንጂ ከሰው ልለው አረ ማንን ነው ሚውት አድርጊልኝ ኮመንት የሚደጋግመውን ሰው ኮመንት የሚደጋግመውን ሰው ብሎክ አድርጉልኝ። እና እናንተ ደግሞ እናንተን ስንናገራችሁ አጽያተኛ የምታደርጉን ነገር እኮ እኔ እኮ አይ ዶንት ኖ አንደርስታንድ። ለምንድን ነው የሚደውሉት በዚህ ሰዓት? ሄሎ ወይ ታሪ ማልበል ይማሪ ላይቭ ላይ ልግማሪሽ ደውላለሁ። እሺ እናትዬ እሺ ባይ። ኬኳ ሂጃራ ወይኔ ጉዴ ወይኔ ኧረ በኪዳነ ምሕረት መጣች። ኧረ በገብርኤል ኬኳ ዞሬ ከዚህ ጋር ጮጮ ናምዱት ኖቶክ አይስዌርና ቀልዳላቅም ባይኔ አትምጡ በብለኝ ነው ሰማችሁ ያለችው። አረ ለልጅ ተው ወሬ አይደል አላወራሁም። ስለዚህ መስሏችሁ ነው እኔ ሳወራ። ለምን ታፍሪባታለሽ? እኔ ፍቅር እንዴት አላፍርባት? ለምን አላፍርባት? እኔ ፍቅር ለምን አላፍርባት? ለምን አላፍርባት? እኔ ፍቅር ለምን አላፍርባት? እኔ ማ እና ፕሬጋድ ግን አይ ኮመንት አድርጉ እናንተ ማለት ነው። ቤተሰብ ግን ማለት ነው በዚህ ደረጃ እናት ልጆቿን ኢትዮጵያ ካስላከችና በዚህ ደረጃ ደግሞ ማለት ነው ራስ ወዳድ ከሆነች እቺ እናት ትደነቃለች። ምነው ጋይስ አትፍሩ፣ ኮመንት አድርጉ መልሱልኛ። ሊማተብሻ አለ ማለት ነው ንገሩኝ። አሜሪካ ሀገር 5 ዓመት ያልሞሉ 3 ህጻናቶችን ልጆች አንስታችሁ ኢትዮጵያ ካመጣችሁ ችግራችሁ ምንድን ነው? ከዛ ሚዲያ ላይ ለረጅም ሰዓት ኦንላይን ቁጭ ብላችሁ የምታሳልፉ ሴቶች ልጆቻችሁን ለማሳደግ ፓርታይም በየቦታው በሰዓት ወጥታችሁ መስራት ትችላላችሁ። ልጆቻችሁን ዴኬር ማስቀመጥ ትችላላችሁ። ልጆቻችሁ ሳትለዩ ማሳደግ ትችላላችሁ። ቢያንስ ትልቅ ሆነው ከሆነ እንኳን ስላስቸገሩኝ ወይም ደግሞ የሆነ ነገር ሊሆኑ ስለሆነ ኢትዮጵያ አመጧቸው። ገና ምንም አፍ ያልፈቱን ልጆችን ግን ሰብስባችሁ ኢትዮጵያ ካመጣችሁ የእናትነት ሞገሱን የእናትነት አቅሙም ስለሌላችሁ ራስ ወዳድ ስለሆናችሁ ልጆቻችሁን አሳልፋችሁ ትሰጣላችሁ። የስ ከዛም እናንተ ትመጡና እናንተ ናችሁ እንግዲህ እኛን ስለ እናትነት ልትወቅሱን ልትናገሩን የምትሞክሩት እናንተ
ገና 3 ዓመትና 4 ዓመት ያልሞላ ልጅ ኢትዮጵያ ልካችሁ እኛ ልትናገሩ እኛ ኢትዮጵያ ላይ ቁጭ ብለን ልጅ እኛ ጋር እኮ ነው የምታመጡት ልጆቻችሁን እዚህ ሀገር ልናሳድግላችሁ አይደል እንዴ? እናንተ አሜሪካ ቁጭ ብላችሁ ከዛ ሰው ሾርት 2 ሰዓት 1 ሰዓት እንኳን ላይቭ የሚቀመጡ ቢሆን ችግር የለም። ረጅም ሰዓት ላይቭ ትቀመጣላችሁ። ረጅም ሰዓት ላይቭ መቀመጣችሁ ካልቀረ ለምን ስራ አሰሩ? ቹቹ ካንቺ ትሻላለች ሊሆን ይችላል። ሰው እንዳገነዛዘቡ ነው ሰው እንዳገነዛዘቡ ነው ሰው እንዳገነዛዘቡ እንዳድናቆቱ ነው የኔ ፍቅር። አንቺ የምታደንቂው 3 ዓመት ያልሞሉትን ልጆችን ሰብስበሽ ኢትዮጵያ ሳምተሽ ስታስቀምጪ አንቺ እናት ነሽ። እኔ ደግሞ ኢትዮጵያ ላይ ቁጭ ብዬ ልጄ እንደ ድመት እንደዚህ ነክሺ ሳሳድግ እናት አይደለሁም አይደለ? ስለዚህ ይሄ አንቺ ጭንቅላት ነው የኔ አይደለም። ከዛም ትናንትና እናንተ ላይቭ ላይ ሆናችሁ የልጆቻችሁን ድምፅ ስታሰሙና ስታወራጩ የነበራችሁ ሰዎች ዛሬ ልጆቻችሁን ኢትዮጵያ ልካችሁ ሊያሾ ልጇን እያሰማች ቪዲዮ ስትሰራ ልጇን አስቀምጣ ሰው ታማለች። ዩ ሲሪየስ እንቁርት ያትበኝ እንቁርት ምን እንቁር ሰው ነው? አንገትሽን አስረዝብኝ ይወላት ጋይስ። ይሄን ዘፈን በጣም ወዳለሁ።